የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ፈረንሳይ ለፍልስጤም የሀገርነት ዕውቅና ልትሰጥ መሆኑን ገልጸዋል። ፈረንሳይ ዕውቅናውን የምትሰጠው በመጪው ሰኔ ወር መሆኑንም ፕሬዝዳንቱ ተናግረዋል። እንደ ማክሮን አነጋገር ፈረንሳይ ለፍልስጤም የሀገርነት ዕውቅና የምትሰጠው ማንንም ለማስደሰት ሳይሆን በትክክልም መሆን ስላለበት ነው ሲሉ ተደምጠዋል። በምላሹ በመካከለኛው ምስራቅ ያሉ ሀገሮች ለእስራኤል ተመሳሳይ ዕውቅና ይሰጧታል ሲሉም ተደምጠዋል። ፈረንሳይ ለፍልስጤም ዕውቅና ልትሰጥ ያሰበችው በኒውዮርክ በቀጣይ ወር በሚደረገው የተባበሩት መንግስታት ስብሰባ ላይ ነውም ተብሏል። ማክሮን ግብጽ ለጉብኝት ከሄዱ በኋላ ፕሬዝዳንት አብደል ፋታህ አልሲሲ ከጋዛ የተፈናቀሉና በካይሮ የተጠለሉ ህመምተኞችን አስጎብኝተዋቸዋልም ተብሏል። የአብደል ፋታህ አልሲሲ አካሄድ የበልጣ ብልጥ ነው በሚልም ተንታኞች ገልጸውታል። እስራኤል ለፈረንሳይ ምላሽ የሰጠች ሲሆን ይህም የማክሮን ሐሳብ ሰላምን የሚያርቅ የቀጠናውን ደህንነትን ቢሆን የሚያውክ ያልተገባ ሐሳብ ነው ስትል በውጭ ጉዳይ ሚኒስትሯ ጌዲዮን ሳር በኩል ወቅሳለች። ሃርዝ የተባለው የእስራኤል የዜና ማሰራጫ በተናጥል የሚሰጡ ዕውቅናዎች ሐማስን ዳግም ከማደራጀት ሽብርተኝነትን ከማበረታታት የዘለለ ትርጉም የለውም፣ ፍልስጤምም የሐሳብ ወይም ኢማጂነሪ ሀገር ናት ሲሉ የእስራኤል ባለሥልጣናት መናገራቸውን አስነብቧል። ለእስራኤል ዕውቅና ካልሰጧት የመካከለኛው ምስራቅ ሀገራት ውስጥ ሳውዲ አረቢያ፣ ኢራን፣ ሶሪያ፣ ኢራቅ፣ የመን የመሳሰሉት ይገኙበታል። ማክሮን በሰኔ ወር ለሚያደርጉት ዕውቅና ሳውዲ አረቢያ ተመሳሳዩን ለእስራኤል እንደምታደርግም አስታውቀዋል። እየጨመረ የመጣው የሀገራት ድጋፍ የፖለቲካውንና የደህንነቱን አሰላለፍ ይቀይረዋል በሚል በአልጀዚራ ላይ ሰፍረዋል። እንደዚሁ መረጃ ዕውቅናው በዚህ የሚቀጥል ከሆነ እስራኤል በሐማስ ሰበብ በጋዛ ስለምታደርገው ጥቃት ተጠያቂነት እንዲመጣ ያስችላልም ይላል። ዘመቻው እንዲቆም የሁለት ሀገራት የጋራ መፍትሄ ለማምጣትም ያስችላል ተብሎለታል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሁለት ሀገራት የጋራ መፍትሄ ችግሩን ያባብሰዋል ሲሉ በተደጋጋሚ ችላ ያሉት ስልት መሆኑን የዩሮኒውስ ዘገባ ያመለክታል። የፈረንሳይ ዜና ወኪል ሌሞንድ ይዞት በወጣው መረጃ የኢማኑኤል ማክሮን ሐሳብ እንደ ኢራን ያሉ የእስራኤልን ሕልውና ለሚክዱ ለማጥፋትም ለሚሹ ሀገሮች ትምህርት ይሰጣል ብሏል። እዚህ ጋር ኢራን ስሟ ቀድሞ የሚነሳ ነው። ፍልስጤም በተባበሩት መንግስታት ድርጅት ሙሉ የሀገርነት ዕውቅና ያልተሰጣት ስትሆን በመንግስታቱ ያላትን ሚና የቋሚ ታዛቢነት ብቻም ነው። ይህም የታዛቢነት ሚና የተሰጣት ከ13 ዓመታት በፊት ነው። ቋሚ ታዛቢነቷም ቢሆን በአሜሪካ ያልተደገፈ እንደሆነ የሮይተርስ መረጃ ያመለክታል። በመሆኑም በስብሰባ ከመታደም የዘለለ አንዳች ሚና የሌላት የምርጫ ድምፅ የማትሰጥ በወሳኝ አደረጃጀት ውስጥ የማትካተት እንደሆነችም የተባበሩት መንግስታት ድርጅት መረጃ ያመለክታል። በተባበሩት መንግስታት አሰራር መሰረት አንዲትን ሀገር ሙሉ ሉዓላዊ ለማድረግ ከ15 የጸጥታው ምክር ቤት አባላት ውስጥ ቢያንስ 9 የሚሆኑት መደገፍ እንደሚኖርባቸው ይደነግጋል። ከዚህም ባሻገር 5ቱም ድምፅን በድምፅ የመሻር ስልጣን የተሰጣቸው አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይናና ሩሲያ ካለ ልዩነት እንዲደግፉ ያስገድዳል። ይህም በመሆኑ ፍልስጤም እልፍ ዓመታትን እንዲሁ ቆይታለች። የቡድን 7 አባል ሀገራትም ቢሆኑ አንዳቸውም እስካሁን ለፍልስጤም የሀገርነት ዕውቅና አልሰጧትም። እስራኤል በጋዛ የምታደርገው ጦርነት እየተባባሰ በነበረበት ባሳለፍነው ዓመት አየርላንድ፣ ኖርዌይና ስፔን ዕውቅና የቸሯት መሆኑም የሚዘነጋ አይደለም። ፍልስጤም 150 በሚሆኑ የዓለም ሀገራት ዕውቅና የተሰጣት ቢሆንም ድምፅን በድምፅ የመሻር ታላቅ ስልጣን ባላቸው አሜሪካን ጨምሮ የምዕራቡ ሀገራት ከዕውቅና ውጭ ሆናለች። ይሁን እንጂ ሩሲያና ቻይና ቀድሞም ቢሆን ዕውቅና የሰጡ ሀገሮች ናቸው። ከተባበሩት መንግስታት አባል ሀገራት መካከል በትንሹ የ75 ከመቶ የሚሆኑትን መልካም ፈቃድ አግኝታለች። የመካከለኛው ምስራቅ ትኩሳት ከመርገብ ወደ መጦዝ ከመብረድም ወደ መሞቅ ተሸጋግሯል። ይህም ሙቀት በርከት ያሉ ተዋናዮች የሚሳተፉበት ቢሆንም እስራኤል፣ ኢራንና አሜሪካ የፊት ደረጃውን የሚይዙ ናቸው። ኢራን ለእስራኤል ዕውቅና እንድትሰጥ ከሚፈለጉ የመካከለኛው ምስራቅ ሀገራት አንዷ ናት። ይህችው ሀገር ከሰሞኑ መነጋገሪያ ሆናለች። የኒውክሌር ፕሮግራሟ የዋሽንግተንና የቴል አቪቭ ወሳኝ የውይይት ነጥብ ሆኗል። ዶናልድ ትራምፕ የኒውክሌር ውይይት የማይሳካ ከሆነ ጦርነት አይቀሬ መሆኑንና በዚህም እስራኤል አሸናፊነቱን ትጎናጸፋለች ሲሉ ተደምጠዋል። በእርግጥ ዶናልድ ትራምፕ እስራኤል ብቻዋን ሳይሆን ከአሜሪካ ጋር በመተባበር እንደሆነም አስረድተዋል። ፕሬዝዳንቱ ከኢራን ጋር ምንም አይነት ችግር እንደሌለባቸው፣ ከኒውክሌር ውጪ ምንም ሊኖራት እንደሚችል ምንም ያክል ሀያል ብትሆን ጉዳያቸው አለመሆኑንም ለመገናኛ ብዙሃን መግለጻቸውን
ዘ ታይምስ ኦፍ እስራኤል በዛሬው ዕለት ዘግቧል። ከኢራን በኩል በተሰማው መረጃ ስጋቷ በዚህ የሚቀጥል ከሆነ ራሷን ከተባበሩት መንግስታት የኒውክሌር ተቆጣጣሪ ማህበር ልታገል እንደምትችል አስታውቃለች። የአያቶላህ አሊ ካሚኒ ከፍተኛ አማካሪ የሆኑት አሊ ሻማካኒ ከዋሽንግተን የጥቃት አዝማሚያዎች እየተስተዋሉ በመሆኑ የአጸፋ ምላሽ ለመስጠት እንደምትገደድም አስጠንቅቀዋል። የኒውክሌር ባለቤት እንደሆነች የሚነገርላት ኢራን አሜሪካ ማዘናጊያ እያደረገችብኝ ነው ስትልም ወቃሽ ናት። በተለይም ዶናልድ ትራምፕ እምብዛም እምነት ባቸው አልሆኑም። ለዚህም በ2018 ከስምምነት መውጣታቸውን ቴህራን ማሳያ አድርጋ ታቀርባለች። አሜሪካ ከስምምነቱ ስትወጣ ሩሲያ፣ ቻይና፣ ጀርመን፣ ፈረንሳይና እንግሊዝ ቀርተዋል። ይህችው ሀገር በትላንትናው ዕለትም ቢሆን አዲስ ማዕቀብ ከአሜሪካ ተላልፎባታል። ማዕቀቡም በ5 የኢራን ድርጅቶች እንዲሁም አንድ በኢራን የኒውክሌር ፕሮግራም ላይ ከፍተኛ ሙያዊ ድርሻ አላቸው በተባሉት ላይ የተደረገም ነው። ሮይተርስ ይዞት በወጣው መረጃ የአሜሪካና የኢራን ባለስልጣናት በኦማን በመጪው ቅዳሜ ይገናኛሉ ተብሏል። ውይይቱ አሜሪካ በቀጥታ የሚደረግ ነው ስትል፣ ኢራን በተቃራኒ ቀጥተኛ ባልሆነ አግባብ የሚደረግ እንደሆነም በተናጠል ሲናገሩ ነበር። በሁለቱ ሀገራት መካከል ያለው መወቃቀስ ግን እንደቀጠለ ነው። ትራምፕ መገናኘት ብቻም ሳይሆን ከስምምነት መድረስ አማራጭ የሌለው ብቸኛው ኢራን ልታምንበት የሚገባ ጉዳይ ነው ብለዋል። እንዲህም ሆኖ እስራኤል በጋዛ መስፋፋቷን እንዳላቆመችም ይሰማል። በዚሁ መረጃ ምንጭ ላይ እንደተመላከተው ምንም እንኳን ጦርነት ባይከፈትም የእስራኤል ጦር በጋዛ ምሽጎችን እያስፋፋ ነው ተብሏል። ይህም ስልት በሐማስ ላይ ከፍ ያለ ጫና ለማድረስ እንደሆነም ተዘግቧል። የጦር ይዞታዎችን ከማስፋፋት ያልተቆጠበችው እስራኤል ወደ ጋዛ የሚወስደውን መንገድ በመዝጋቷ ጋዛውያን በረሃብ እየተሰቃዩ ከሆነ ሳምንታት ተቆጥረዋል። በጋዛ ሕፃናት ባዶ ሳህን ይዘው ምጽዋት ሲጠባበቁ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ እየተሰራጩ ይገኛል። ሮይተርስ ሕፃናቱን አነጋግሬያቸዋለሁ ባለበት ዘገባው ሕፃናቱ ከእስራኤል ተዋጊዎች ጦር ተርፈናል፣ ከአየር ድብደባውም ተርፈናል፣ ከረሃብ ግን አልተረፍንም ሲሉ ተደምጠዋል። በጉዳዩ ላይ የእስራኤልን ጦር ምላሽ ያካተተው ዘገባው ጦሩ በጋዛ ምንም የተከሰተ ረሃብ እንደሌለና አሸባሪ ላለው ሐማስ የሚከፍተው የእርዳታ መንገድ የለም በማለት ምላሽ ሰጥቷል። ይህም የእስራኤል ድርጊት በተለያዩ ግብረሰናይ ድርጅቶች ለትችትና ለወቀሳ የተጋለጠ ሆኗል። የፍልስጤምን የሀገርነት እሳቤ በጽኑ የምትቃወመው እስራኤል በቀጠናው የመሬት ወረራ በማካሄድም እንዲሁ ስሟ ጎልቶ የሚነሳ ነው። የተባበሩት መንግስታትም ቢሆን የእስራኤል ወረራ እንደቀጠለ ነው ሲል በተደጋጋሚ አስታውሷል። እንደ ፈረንጆቹ አቆጣጠር ከ1948 ወዲህ በተደረጉ ጦርነቶች ሰፊ የሚባል መሬቶችን በቁጥጥሯ ስር ማዋሏና ከ1 ሚሊዮን የሚልቁ ፍልስጤማውያን የዕድሜ ዘመን ስደተኛ እንዲሆኑ አድርጋለችም ሲል ቢቢሲ ከወራት በፊት አስነብቧል። በፍልስጤም አስተዳደር በጥቅሉ 6 ሚሊዮን የደረሰ ስደተኛ መመዝገቡን የተባበሩት መንግስታት መረጃ ጠቋሚ ነው። የእስራኤልና የፍልስጤም ጉዳይ ይህን የሚባል መፍትሄ ሳይገኝለት 77 ዓመታትን ተሻግሯል። ይህ ማለት የወቅቱን የእስራኤል ጠቅላይ ሚኒስትር የቤንያሚን ኔታንያሁ ዕድሜ ማለት ያክልም ነው። ሁለቱ ወገኖች ተስፋ ተጥሎበት የነበረውንና ከ32 ዓመታት በፊት በኖርዌይ ኦስሎ የተፈራረሙትንም የሰላም ውል እርስ በርሳቸው በመካሰስ ቀደው ጥለውታል። የዛሬ የፈረንሳይ የሀገርነት ዕውቅና የመስጠት ፍላጎት ምናልባት በአሜሪካ መንግስት ምን እንደሚጠብቀው አሊያም ሌሎች ድምፅን በድምፅ መሻር የሚችሉ ሀገሮች የሚሰጡት ምላሽ የሚጠበቅ ሆኗል።